በእግር ኳስ ያሉ የደስታና የሐዘን ስሜቶች የደቂቃዎችና የቅጽበቶች ውጤቶች ናቸው። ከሆኑ ደቂቃዎች በፊት ልናሸንፍ ነው፣ ጨዋታውን በድል ልናጠናቀቅ ነው ብለው ያሰቡ ደጋፊዎችና ተጫዋቾች በመጨረሻም ግን በደቂቃዎች ቅጽበት ጎሎች ተቆጥሮባቸው ሊሸነፉና ወደ ሐዘን ስሜት ሊሸጋገሩ ይችላሉ። ምክንያቱም በእግር ኳስ እስከ መጨረሻዎቹ ሰከንዶችና ደቂቃዎች ድረስ ምን ሊፈጠር እንደሚችል እርግጠኛ ሆኖ መናገር ስለማይቻል ነው። በአንጻሩ ደግሞ በሆኑ ደቂቃዎች ውስጥ ሊሸነፉ የተቃረቡ ተጫዋቾችና ደጋፊዎች በመጨረሻም ጎል አስቆጥረው ሊያሸንፉና ከሐዘን ወደ ደስታ ስሜታቸው ሊቀየር ይችላል። ዛሬም በእግር ኳስ የተመለከትነው እንዲህ ያለውን ነገር ነው። የሊቨርፑሉ ተጫዋች ዶሚኒክ ሶቦስላይ ከደቂቃዎች በፊት በማሸነፍና በደስታ ስሜት ውስጥ ሆኖ ሲጫወት ቢቆይም በመጨረሻም ግን ሀገሩ ላይ በተቆጠረችበት 2 ጎሎች አማካኝነት በዛ ጨዋታ ላይ ተሸንፎ እሱም የዓለም ዋንጫ ተስፋው ከስሞ በጨዋታው ላይ ሲያለቅስ ተመልክተነዋል። በእግር ኳስ ምናልባትም ደግሞ በዚህ ኢንተርናሽናል ብሬክ ከተመለከትናቸው ጨዋታዎች መካከል እጅግ በጣም አስገራሚ የሆነውን የሃንጋሪንና የአየርላንድ ብሔራዊ ቡድን ጨዋታ በዚህኛው ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ በተወሰነ መንገድ የዓለም ዋንጫ ማጣሪያ የሃንጋሪንና እንዲሁ ደግሞ የሃንጋሪ ብሔራዊ ቡድን ጨዋታ የምንመለከት ይሆናል። እጅግ በጣም አስገራሚ የጨዋታ መርሃ ግብር ነበር። እንደምታውቁት ጊዜው የዓለም ዋንጫ የማጣሪያ ጨዋታዎች የሚደረጉበት ወቅት ላይ እንገኛለን። ምናልባትም የመጨረሻ የሆኑ የማጣሪያ ጨዋታዎች ናቸው በኢሳት እየተከናወኑ የሚገኙት። ከዚህ በኋላ የሚቀሩት የማጣሪያ ጨዋታዎች በወርሃ መጋቢት የሚደረጉ የፕሌይኦፍ ጨዋታዎች ካልሆኑ በስተቀረ አብዛኞቹ ሀገራትና አህጉራት የዓለም ዋንጫ ማጣሪያዎቻቸውን እያገባደዱ ይገኛሉ። ታዲያ በዚህ በዓለም ዋንጫ ማጣሪያ በአውሮፓ አህጉር ከተመለከትናቸው እጅግ በጣም አስገራሚ ከሚባሉ ጨዋታዎች መካከል አንዱ የሃንጋሪና የአየርላንድ ብሔራዊ ቡድን የጨዋታ መርሃ ግብር ነበር። እንግዲህ ሁለቱ ቡድኖች በስድስተኛው ምድብ ላይ ነው የሚገኙት። ፖርቱጋል በዚህ ዓለም ዋንጫ ማጣሪያው ላይ አውቶማቲካሊ ወደ ዓለም ዋንጫው መግባቷን አረጋግጣለች። ምንም እንኳን ክርስቲያኖ ሮናልዶ በመጨረሻው ጨዋታ ላይ ባይሰለፍም አርሜኒያ ላይ የጎል ዝናብ አዝንበው 9 ጎሎችን አስቆጥረው ጨዋታውን 9-1 በሆነ ውጤት ያሸነፉበት የጨዋታ ምሽትን ተመልክተናል። ይሄኛው ጨዋታ ደግሞ በተለይም ሃንጋሪ ከዓመታት በኋላ ምናልባትም ወደ ዓለም ዋንጫ የምትመለስበትንና ከዓመታት መጠበቅ በኋላ የዓለም ዋንጫ ትኬትን የምትቆርጥበትን እድል በተወሰነ መንገድ ሊሰጣት የሚችል ጨዋታ ነበር። ምክንያቱም ከዚህ ጨዋታ አስቀድሞ ሃንጋሪ 2 እድሎች ነበሯት። ከተቻለ ማሸነፍና ሁለተኛ ደረጃን ይዛ አጠናቃ የፕሌይኦፍ ጨዋታን መጠባበቅ፣ ካልሆነ ደግሞ አቻ በመውጣት በተመሳሰል ለፕሌይኦፍ ማለፍ እድሎች ነበሯት። በአንጻሩ ግን የአየርላንድ ብሔራዊ ቡድን ይህንን ጨዋታ ማሸነፍና ማሸነፍ ብቻ ወደ ፕሌይኦፍ እንዲገባ ያደርገው ነበር። አየርላንዶች ደግሞ በባለፈው የክርስቲያኖ ሮናልዶን ሀገር ፖርቱጋልን ያሸነፉበት ጨዋታ የሚዘነጋ አይደለም እና በጣም በጥሩ ተነሳሽነት ላይ ይገኙ ነበር እና በዚህ ጨዋታ ላይ ማን ሊያሸንፍ ይችላል የሚለው ነገር እንኳን ሲታይ ለሃንጋሪ ቡድን ብሔራዊ ቡድን ግምት የሰጡ ሰዎች ቁጥራቸው ቀላል የሚባል አልነበረም። ሃንጋሪ ጨዋታውን በጥሩ ሁኔታ ልታሸንፍ ትችላለች፣ ምናልባት ፉክክር ሊገጥማት ይችላል ወይም ከበድ ያለ ፈተና ሊገጥማት ይችላል፣ ግን ጨዋታውን በጥሩ መንገድ ትወጣዋለች የሚል ግምት ነበር። ለዛ ነው ገና በ3ኛው ደቂቃ በዚህ ጨዋታ ላይ እንደተመለከትነው እጅግ በጣም በሚያስገርም ሁኔታ ሶቦስላይ አሲስት ያደረገውን ኳስ የቡድኑ ተጫዋች ዳንኤል ሉካስ የ29 ዓመቱ ተጫዋች ማለት ነው ኳሱን ወደ ግብነት የቀየረው። በኋላ ላይ እንግዲህ ትሮይ ፓሮት ያቻነቷን ጎል አስቆጥሮ ጨዋታው 1-1 ነበር የቀጠለው። በ37ኛው ደቂቃ ደግሞ ሌላኛው የሊቨርፑል ተጫዋች ሚሎስ ኬርኬዥ አሲስት ያደረገውን ኳስ ባርናባስ ቫርጋ ጎሉን አስቆጥሮ ጨዋታው 2-1 በሆነ የሃንጋሪ መሪነት ነበር የቀጠለው። እንግዲህ ሃንጋሪ እዚህ ጨዋታ ላይ ጥሩ ፐርፎርማንስ ስታሳይ ነበር። የሜዳ ላይ እንቅስቃሴያቸው በጣም ጥሩ ነበር እና ጨዋታውን ለማሸነፍ የተቃረቡ መስለውም ነበረ። ግን ደግሞ በጨዋታው የመጨረሻዎቹ ደቂቃዎች ላይ የተፈጠሩት አስገራሚ ነገሮች ሃንጋሪዎችን አንገት ያስደፋና በዚህ ጨዋታ ላይ የሚፈልጉትን ነገር
እንዳያገኙ እንቅፋት የሆነባቸው ነገር ነበር የተፈጠረው። እንግዲህ እስከ 80ኛው ደቂቃ ድረስ ሃንጋሪ ጨዋታውን እየመራች ነበረ። ትሮይ ፓሮት በ80ኛው ደቂቃ ላይ ለአየርላንድ ብሔራዊ ቡድን ያቻነቷን ጎል አስቆጠረ። በ96ኛው ደቂቃ ላይ ደግሞ ይኸው ትሮይ ፓሮት የተባለው ተጫዋች ሶስተኛውንና የማሸነፊያውን ጎል ለአየርላንድ ብሔራዊ ቡድን አስቆጥሮ ጨዋታው በአየርላንዶች አሸናፊነት ሊጠናቀቅ ችሏል ማለት ነው። ይሄ እንግዲህ የ23 ዓመቱ ተጫዋች ባለፈውም በነበረው የጨዋታ መርሃ ግብር ላይ ፖርቱጋልን 2-0 ሲያሸንፉ ሁለቱንም የማሸነፊያ ጎሎች ማስቆጠር የቻለው ይኸው ተጫዋች ነበር። አሁንም ይሄ ለኢዜድ አልካማር የሚጫወተው ተጫዋች ነው እንግዲህ ይህንን ጎል ማስቆጠር የቻለው እና ሃንጋሪዎች ጋር የነበረው ስሜት ምናልባትም ደግሞ ለእግር ኳስ ቤተሰቡ እጅግ በጣም የሚያሳዝን ነበር። ጨዋታው ከተጠናቀቀ በኋላ እነ ዶሚኒክ ሶቦዝ ላይ ፊት ላይ ይነበብ የነበረው ስሜት፣ ሌሎች የሃንጋሪ ተጫዋቾችም የሚያለቅሱ ተጫዋቾች ነበሩ። ስሜታቸው ልክ አልነበረም እና በእግር ኳስ እንግዲህ እንደዚህ አይነት ነገሮች መፈጠራቸው የሚጠበቅ ነገር ነው። ምክንያቱም እስከ መጨረሻዋ ሽርፍራፊ ሰከንድ ድረስ ምን ሊፈጠር እንደሚችል አይታወቅም። ሃንጋሪ ደግሞ እንደምታውቁት በተለይም ከ1950ዎቹ ጀምሮ የነበረው ብሔራዊ ቡድን በተለይ በ1950ዎቹ 60ዎቹ የነበረው ብሔራዊ ቡድን በእግር ኳስ በጣም ትልቅ ከሚባሉ የሃንጋሪ ብሔራዊ ቡድኖች ስብስቦች መካከል ከፊት ሆኖ መቀመጥ የሚችለው ነው። እናም ሃንጋሪ ጥሩ ፉትቦል የሚጫወት በአውሮፓ ዋንጫዎችም ላይ በዓለም ዋንጫዎችም ላይ በተደጋጋሚ ጊዜ የተመለከትነው ቡድን ነው እና ወደ ፕሌይኦፉ ለመግባት የተቃረበ ቡድን ሆኖ ነበር። ግን ደግሞ በመጨረሻዎቹ ሰከንዶች የሃንጋሪያውያን ህልም የተጨናገፈበትና ወደ ፕሌይኦፉ እንዳይገቡ እክል የፈጠረባቸው ውጤት በመጨረሻም ተመዝግቦ ጨዋታው በዚሁ መንገድ ተጠናቋል እና ይሄ ለነዚህ ደጋፊዎች እጅግ በጣም የሚያሳዝን ስሜትን የተፈጠረበትም ነበር ማለት ይቻላል። በመጨረሻዎቹ ሰከንዶች ላይ የተቆጠረ ጎል ነው። ይሄ ፓሮት የተባለው ተጫዋች ግን በጣም የተለየ ምሽትን ያሳለፈበት ነው። በባለፈው በነበረው ጨዋታ ላይ ቅድም እንዳልኳችሁ ጎሎችን ሲያስቆጥር ነበር። ከዛ ባለፈ ደግሞ እንደዚሁ በዚህም የጨዋታ መርሃ ግብር ላይ እንደተመለከት ነው 3 ጎሎችን በማስቆጠር ሃትሪክ መስራት ብቻም ሳይሆን ሀገሩን ደግሞ ወደ ፕሌይ ኦፍ እንድታልፍ ማድረግ ችሏል እና ይሄ በጣም የተለየ ምሽት ነበር ማለት ይቻላል። ነገር ግን ሃንጋራውያን ደግሞ በፍጹም አንገት የደፉበትና በመጨረሻም ልፋታቸው ሁሉ ያ የለፉበት የደከሙበት በጣም ብዙ የጓጉለት ውጤት በመጨረሻም ሳይሳካ የቀረበት የጨዋታ መርሃ ግብር ነበር ማለት ይቻላል። እንግዲህ ለፕሌይኦፉ ማለፍ አልቻሉም። ከዚህ ውጤት መነሻነት ሶቦዝ ላይ ቅድም እንዳልኳችሁ ጨዋታው ካለቀ በኋላ ሲያለቅስ ነበር። የቡድኑ አምበል የቡድኑ ካፕቴን ነው። እንደ ማንኛውም ተጫዋች ትልቅ ተጫዋች የዓለም ዋንጫ ላይ መሳተፍ ይፈልጋል። ያንን ነበር ድሪም ያደረገው። ነገር ግን ደግሞ ተጫዋቹ ሳይሳካለት ቀርቷል እና በተለይም ደግሞ ሶቦዝ ላይ ከጨዋታው መጠናቀቅ በኋላ አስተያየቱን ሲሰጥ እጅግ በጣም የሚጎዳ ስሜት እንደነበር እጅግ በጣም በዚህ ውጤት ማዘናቸውንና ልባቸው እንደተከፈለም ጭምር ነው ሲናገር የነበረው እና ይሄ ደግሞ ምናልባትም በ4 ዓመት አንድ የሚመጣ ውድድር ነው። ተጫዋቾች ምናልባት ፕራይማቸው ላይ በሚሆኑበት ጊዜ የዓለም ዋንጫ መድረክ ላይ መሳተፍ፣ ሀገራቸውን መጥቀም፣ ሀገራቸውን ማገልገል ይፈልጋሉ። ግን ሶቦዝ ላይ እና እንዲሁ ደግሞ ሚሎስ ኬርኬዥ የቡድን ጓደኞቻቸውን ቢሆን በቡዳፔስት ይህንን ውጤት ማግኘት አልቻሉም። መሪ ሆኖ ነበር። ገና በ3ኛው ደቂቃ ነው የመሪነቱን ጎል ያስቆጠሩት። ግን ደግሞ መሪ መሆን ያው በጨዋታው ላይ ለማሸነፍ ዋራንቲ ወይም ደግሞ ዋስትና የሚሰጥ ነገር አልሆነም እና እንግዲህ ሃንጋሪ ከረጅም ዓመታት በኋላ ወደ ዓለም ዋንጫ የምትመጣበትን ምናልባትም ወደ ፕሌይኦፍ የምታልፍበትን እድል የምታገኝበት አጋጣሚ ነበር። ግን ያንን ሊጠቀሙበት አልቻሉም። ከ40 ዓመታት በኋላ እንግዲህ 1986 ላይ ነው ለመጨረሻ ጊዜ የሃንጋሪ ብሔራዊ ቡድን በዓለም ዋንጫ ላይ የተሳተፈው የነበረው እና ከዛ ጊዜ በኋላ አንድም ጊዜ ለዓለም ዋንጫ ማለፍ አልቻሉም ነበር። ያንን ታሪክ ይቀለብሳሉ በተባለበት ጊዜ ግን ያንን ነገር በፍጹም ማድረግ ሳይችሉ ቀርተዋል። እናም ጨዋታው በዚህ መንገድ ነው የተጠናቀቀው። ለሃንጋሪ ጥሩ ስሜት የሚሰጥ ምሽት አልነበረም። በተለይ ከነበራቸው እንቅስቃሴ አንጻር፣ ለማሸነፍ ከነበራቸው ተስፋና ጉጉት አንጻር የከፈሉት ዋጋ ያንን ነገር የከፈላቸው ሆኖ አልተገኘም። ጨዋታው እንግዲህ በአየርላንድ አሸናፊነት ተጠናቋል። ማርች ወር ላይ ነው እንግዲህ በቀጣይ የፕሌይኦፍ ጨዋታዎች የሚከናወኑት። እነዚህ የፕሌይኦፍ ጨዋታዎች ደግሞ በኔሽንስ ሊግ ላይ የሆነ ደረጃ የነበራቸው ቡድኖች ከዛ በተጨማሪ ደግሞ በዚህ
አውሮፓ ዋንጫ በአውሮፓ አህጉር የዓለም ዋንጫ ማጣሪያ ከ12ቱ ምድብ ሁለተኛ ሆነው የጨረሱ ቡድኖች እንደዚሁ እዚሁ ፕሌኦፍ ላይ የሚሳተፉ ይሆናል እና አየርላንዶች እንግዲህ ዳግም ከዓመታት በኋላ ወደ ዓለም ዋንጫ የሚመለሱበትን እድል ከፊት ለፊታቸው ቆሟል። ለዶሚኒክ ሶቦስላይ እና ለሚሎስ ኬርኬዡ የሃንጋሪ ስብስብ ግን ጥሩ ውጤት አልተመዘገበም። ጨዋታውን የተመለከታችሁት አድማጮች እንዴት አያችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ብትጽፉልን እጅግ በጣም ደስ ይለናል።